ሰውነቷን አትፍራው። መንካት የሚገባ ቦታ ላይ የእጆችህን ቴምፖ በማስተካከል በኮንፊደንስ ተጠበብበት። ለምሳሌ ማብራት ካልጠፋ ወሲብ ማድረግ የማትችል አይነት ወንድ ከሆንክ አበቃለህ። ከላይ ሆነ ራቁትህን ፊቷ ስትቆም በሰውነት ደስተኛ መሆን አለብህ። ሴቶች አልጋ ላይ ኮስተር ያለ ወንድ ይወዳሉ። ሴት ልጅ አልጋ ላይ ፈገግታህን አትፈልገውም። በወሲብ ላይ ቀልድ የማታውቅ መምሰል አለብህ። ስሜታዊና ጨካኝ ሆነባት። አንበርክከ የምታደርጋት ወሲብ የተለየ ደስታ ውስጥ እንድትገባ ያደርጋታል። በተለይ ደግሞ ብልታቸው እንዲሳምላቸው ይወዳሉ። የሴት ብልት መሳም አሁን ላይ በጣም የተለመደ ሆኗል። ሴቶች የሚወዱት 5 የወሲብ አይነት። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። ሴቶች የሚወዱት 5 የወሲብ አይነቶች። አንደኛ፣ ነጻነት ያለበት። የሴቶች አእምሮ እንኳን ለወሲብ ቀርቶ ለሌላውም ተራ ጉዳይ ነጻ ካልሆነ በጭንቀት ይሞላል። ሴቶች ወሲብ ፍላጎታቸውና ስሜታቸው ከፍ ስላለባቸው ብቻ ወሲብ ማድረግ አይፈልጉም። ሴቶችን ለወሲብ የሚያዘጋጃቸው ትልቁ ነገር ነጻነት ነው። ይህ ምን አይነት ነጻነት ነው? አንዳንድ ወንዶች በራስ መተማመን የላቸውም። ወንዱ ልጅ አልጋ ላይ በራስ መተማመን ከሌለው ሴቷ ጭራሽ የነበራት ፍላጎት ሁሉ ሊጠፋ ይችላል። ወንድ ልጅ አልጋ ላይ ከይሉኝታ ውጪ መሆን አለበት። አልጋው ላይ ነጻነት የተባለውን የፍቅር አንሶላ ማንጠፍ አለበት። በሚያምር አልጋ ላይ ይዛት ከወጣ በኋላ በራስ መተማመንና ነጻነት ከሌለ ምንም ዋጋ የለውም። ሴቷ ዳግመኛ እንዳታገኝ አድርገህ ታባርራታለህ። አልጋ ላይ የሴቷን እፍረት ማጥፋት አለብህ። አንተ ነጻ ሆነ እርሷንም ነጻ ልታደርጋት ያስፈልጋል። ለምሳሌ ማብራት ካልጠፋ ወሲብ ማድረግ የማትችል አይነት ወንድ ከሆንክ አበቃለህ። ፈሪና በራስ መተማመን የሌለው ወንድ እንደሆንክ እያስመሰከርክ ነው። አልጋ ላይ ሆነ ራቁትህን ፊቷ ስትቆም በሰውነት ደስተኛ መሆን አለብህ። በተፈጥሮ ልትኮራ ይገባል። የምትሸማቀቅ ከሆንክ ግን እሷንም ጭራሽ ታሸማቅቃታለህ። ስለዚህ አልጋ ላይ ይዛት ከወጣ በኋላ ከየትኛውም ነገር በፊት ማስቀደም ያለብህ አንተ ነጻ ሆነ እርሷንም ነጻ ማድረግ ነው። ትልቁ ደስታ ያለው ነጻነታችሁ ውስጥ እንጂ የሁለታችሁ ብልት መሃል አይደለም። ነጻ ሆነ የምታደርገው ነገር ሁሉ እርሷን ወደ እርካታ ያደርሳታል። እርሷን የሚያሸማቅቅ ምንም ነገር አታደርግ። ለምሳሌ ቀድመ በራስ መተማመንን እንዳያበላሽብህ ንጽህናን መጠበቅ አለብህ። ጥሩ ጠረን ሊኖርህ ይገባል። እርሷን ስታየው የምትሸማቀቅበትንና ነጻነት የምታጣበትን ነገሮች አስወግድ። በአጠቃላይ በራስ መተማመን ልብስ ለብሰህ ሳትሸማቀቅ ፊቷ እንደምትቀመጥና እንደምትቆመው ሁሉ ከሰውነትህም ልብስን አውልቀ ፊቷ ስትቆም በራስ መተማመንህ ያው መሆን አለበት። ይህ ኮንፊደንስ እሷንም የበለጠ ነጻ ያደርጋታል። ከእርሷ ጋር እንዲኖር ለምትፈልገው ደስታም ያዘጋጃታል። ሁለተኛ፣ ያለ ፍርሃት ሰውነቷ ሲነካላት። ሴት የፍቅር ጨዋታ ፈልጋ አልጋ ላይ አብራ ከወጣች ይህ ማለት ሰውነቷን አሳልፋ ሰጥታለች ማለት ነው። አንተ ዘዝበት ማለቷ ነው። እያንዳንዱን የሰውነት ክፍሏን በጥበብ ነክተ በስሜት ዓለም ውስጥ እንድትጠፋ አድርጋት። ሰውነቷን አትፍራው። መንካት የሚገባ ቦታ ላይ የእጆችህን ቴምፖ በማስተካከል በኮንፊደንስ ተጠበብበት። እያንዳንዱ የምትነካው ቦታ መልስ ይሰጣል። ይኸውልህ፣ አንድ የቀዶ ጥገና ዶክተር ነህ እንበል። የቀዶ ጥገና ዶክተር ከታማሚው ወይም ከታካሚው ጋር በማማከር አይደለም የቀዶ ጥገናውን የሚሰራው። ዶክተር ነውና የቱ ጋር መንካት እንዳለበት እያንዳንዱን ነገር ያውቃል። ምኑ ጋር ቀዶ መስፋት እንዳለበት ጠንቅቆ ያውቃል። ሴቷ አልጋ ላይ በፊት ሰውነቷን ዝርግፍ ስታደርገው በስሜት እንድታከማት ራሷን አሳልፋ እየሰጠች ነው ማለት ነው። ስለዚህ አትሸማቀቅ፣ አትርበትበት። ሴቶች አልጋ ላይ ኮስተር ያለ ወንድ ይወዳሉ። ሰውነቷን ስትነካ አትፍራ። የሁለታችሁንም ሰውነት ስታገናኘው በፍጹም አትፍራ። ደፋር ሁን። ቁልፉ እጅ ላይ መሆኑን አስተውል። ጥያቄ አታብዛ። መሪውን አንዴ ስለያዝከው አንተው ንዳው። እርሷ ለመነዳት ዝግጁ ናት። የሴት ሰውነት ማለት ልክ እንደ እርጥብ መሬት ነው። ስትነካው ምላሽ ይሰጣል፣ አይደርቅብህም። የሴቶች የአልጋ ላይ ጨዋታ የበለጠ የሚያምራቸው ሰውነታቸው ዝግጁ ሲሆንላቸው ነው። ቀጥታ ወደ ገደለው ከመግባት በፊት በእጆች ሰውነቷ ላይ መሮጥ ይኖርብሃል። ሴት ልጅ አልጋ ላይ ፈገግታህን አትፈልገውም። ኮስተር ብለህ የእሷን ስሜት ከፍ እንድታደርገው ነው። ጠበኛ መምሰል አለብህ። በወሲብ ላይ ቀልድ የማታውቅ መምሰል አለብህ። እሷን ሳታሳመማት ሰውነቷን ጭምቅ እያደረግ ስሜታዊና ጨካኝ ሆነባት። ሴቶች ይህን በእጅጉ ይወዳሉ። ቀስ ብለህ በጆሮዋ የፍቅር ቃላትን ንገራት። ስሟንም አቆላምጠው። ሰውነቷ እንዴት እንደሚማርክ ንገራት። ይህ አይነት ድርጊት እሷን ያረጥባታል። ሶስተኛ፣ አንበርክካት። ሴቶች ብዙ አይነት የወሲብ አቅጣጫዎችን ይወዳሉ። ከሁሉ በላይ ግን አንበርክከ የምታደርጋት ወሲብ የተለየ ደስታ ውስጥ እንድትገባ ያደርጋታል። አንተም ሁሉን ነገር በግላጭ እያየ በማያቋርጥ ስሜት መጫወት ትችላለህ። አንበርክከ በምታደርግበት ጊዜ በቀላሉ በብልቷ ውስጠኛ ክፍል ውስጥ ያለው ስሜት ቀስቃሽ ነገርን በቀላሉ መንካት ትችላለህ።
ለዚህ ነው ብዙ ሴቶች ተንበርክከው መደረግ የሚወዱት። በዓለማችን ላይ ያሉት አብዛኞቹ ሴቶች በዚህ አይነት አቅጣጫ መደረግ ይወዳሉ። ከሁሉም አቅጣጫዎች ይልቅ ይህን የሚወዱበት ሌላኛው ምክንያት ወንዱ ከብልቱ ሌላ በጣቶቹ ወይም በእጆቹ በመጠቀም ሌሎች አካባቢው ላይ ያሉ መንካት የሚገባቸውን ቦታዎች እንዲነካላቸው ምቾት ይሰጣል። ሁሉንም ነገር በቁጥጥር ስር ለማድረግ ይቀልሃል። አራተኛ ቦታ መቀያየር። ወሲብ ላይ ሴቶች በተለያዩ ቦታዎች ላይ እያቀያየርክ ስታደርጋቸው የበለጠ ደስተኛ ይሆናሉ። አልጋ ላይ ጀምረህ አልጋ ላይ አትጨርስ፣ በጣም ይሰለቻል። ከቻልክ ሁኔታውና ቦታው ምቹ ከሆነ ከቤት ውጭም ቢሆን ብታደርጋት በጣም የተሻለና ልዩነት ያለው ይሆናል። ቦታ እያቀያየር በራስ መተማመናችሁን ይጨምራል። ሳትሰላችሁና ብዙም ሳይደክማችሁ እየተዝናናችሁ እንድትደሰቱ ያደርጋቸዋል። በዛ ላይ አብዛኛው ጥንዶች ጋር የሌለ ነገር ስለሆነ ለየት ለማለትም ይረዳል። ወሲብ ውስጥ ያለውን ደስታ በደንብ እንድታጣጥሙት ያደርጋቸዋል። ሴቶችን በእጅጉ የሚወዱት ነገር ነው። ስለዚህ ሴቷ ወሲብን ስታስብ መኝታ ክፍል ብቻ እያሰበች እንዳትሰላች ያደርጋታል። በቤት ውስጥ እንኳን ስንት ቦታ እንዳለ አስብ። አምስተኛ ሰውነቷን መሳም። ይህ ጉዳይ በእኛ ሀገር ለማውራት እንኳን ይከብዳል። አብዛኛው ሰው ግን ያደርገዋል። ስለዚህ ባጭሩ እኔም ደፈር ብዬ ልንገራችሁ፣ ሴቶች እያንዳንዱ የሰውነት ክፍላቸው ሲሳምላቸው በጣም ይወዳሉ። በተለይ ደግሞ ብልታቸው እንዲሳምላቸው ይወዳሉ። በእርግጥ ይህ አሁን ላይ በእኛም ሀገር እየተስፋፋና እየተወደደ መጥቷል። ሴቶች ደፍረው ወንዱን የማይጠይቁት ነገር ግን በእጅጉ የሚወዱት ነገር ነው። እኛ ብዙዎች ወንዶች ደግሞ አንወደውም። በእርግጥ አንዳንዶቹ በጣም የሚወዱ አሉ። የሴት ብልት መሳም አሁን ላይ በጣም የተለመደ ሆኗል። በተለይ ይህን የለመዱ ሴቶች ይህ ደግሞ ምን ያህል ነገሩን እንደሚወዱ ያሳያል። አሁን ላይ ሴቶች ስለሚወዱት የፍቅር ጨዋታ እያወራን እንጂ ይህንን ድርጊት ማበረታታት አይደለም። ግን አብዛኞቹ ሴቶች ባይናገሩም በጣም የሚወዱት ነገር ነው። እናም ከቻልክ እያንዳንዱን የሰውነት ክፍሏን ለመሳም ሞክር። ይህ ሲሆን ግን የጤና ጉዳይ ሊታሰብበት ይገባል። የትኛውንም አይነት የወሲብ ግንኙነት ስታደርጉ ጤናውን ከምታምኑ ሰው ጋር መሆን አለበት። አለዚያ ከደቂቃዎች በኋላ ለሚጠፋው ስሜት መቼም መለሳችሁ የማታገኙትን ጤናችሁን ታጣላችሁ። ስለዚህ ሁል ጊዜ ጤና ሊቀድም ይገባል። ስሜት ጊዜያዊ ነው፣ ይመጣል ይሄዳል። ጤና ግን አንዴ ከሄደ አይመለስም። ስለዚህ ጤና ከሚጠፋ ሀብት ቢጠፋ ይሻላል የሚለውን አባባል በማስቀደም ለጤናችሁ ቅድሚያ ስጡ። ፍቅር ጤና ከሌለው ዋጋ የለውም። ሁሉም ሰው የሚወዳችሁ ጤና ሲኖራችሁ ነው። እናትና አባት እንኳን ጤናማ ለሆነው ልጃቸው ነው ቅድሚያ የሚሰጡት። እዚህ ምድር ላይ ትልቁ በረከት ጤና ነው። ጤናችሁን አስቀድሙ። ገንዘብ በሆነ ምክንያት ይመጣል። ጤና ግን በሆነ ምክንያት ከጠፋ አይመለስም። ስለዚህ ለደቂቃ እዚህ ምድር ላይ የምትከርሙበትንና የምትኖሩበትን ጤናችሁን በፍጹም ማጣት የለባችሁም። ከተቃራኒ ጾታ ጋር ያለው ግንኙነቶች በሙሉ ደስ የሚሉ ናቸው። እነዚህ ነገሮች ግን ጤና ከሌለ አንዳቸውም አይኖሩም። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ። አመሰግናለሁ።